ጋቱ በፊት በምንድን ነው ደመደማችሁት? አለች ወይስ የለችም በሚለው ደመደማችሁ? አንተ ለነገር ነው ወይ ሌላ ነገር ፈልገህ ነው ወይ ብሎ ነው ያንኛው ማለት ነው። ችግር የለውም። እሺ ወደ አበቡ ስንመለስ ወደ ባለቤቷ እሁድ ጥር 10 ጌትነት ደውሎ ከምሽቱ 1 ሰዓት ላይ በድካም ምክንያት አርፋለች አለኝ ነው ያልከኝ አይደል? ሚውት ነክ ወንድም። አዎ እሺ አንተ ለማን ነገር ከመጀመሪያ እኔ በሰዓቱ ጀመር ለማንም አልተናገርኩም። ደንግጫለሁም ሌላ ውስጥ ነበርኩ። በኋላ እንደገና ጓደኞቼ ናቸው ቤተሰብ ጋር አባትየው ጋር አልደወልክም? ለጊዜው ደንግጫለሁ። አጠገብ ያሉት ናቸው የተወሰኑ ቆይተው፣ ግን በሌላ ወዲያው ነው የተበተነው። ደውሎላቸው ሊሆን ይችላል ሌላ ሰው። እሺ ለወንድሟስ ማን ደወለለት? ለወንድሟ የደወሉለት እዚህ ጓደኞቼ ናቸው። ስለዚህ ጌትነት ለአንተ ብቻ ነው የደወለው። አንተ ለማንም አልደወልክም። ጓደኞችህ ለወንድሟ ደወሉለት። አይዋ ስለዚህ ለአባትየው የደወልከው አንተ አይደለህም፣ ወንድሟ ነው። እንግዲህ ያን ሰዓት እኔ ማይሆን እንደሲስሙ አላውቅም። እኔ በዛ ሰዓት ማለት ነው ማን እንደደወለ በሰዓቱ እኔም ያው ሌላ ውስጥ ነበርኩ። ወንድምየውን ስጠይቀው ዋትስአፕ ላይ ስናወራ እኔ ነኝ የደወልኩት ብሏል። ግን ደላላው ደግሞ የዕለት ሁለት ይደውል፣ በሶስተኛው ቀን ይደውል። ደላላው በሶስተኛ ቀን ነው እኔ ከአባትየው ጋር ያወራሁት እያለ ነው። የዕለት ሁለት ያወራ አይዶን ነው እሱን ካንተ ማለት ደላላው እኮ ቪዲዮ ሲባል ነው እሱ እንደገና ማለት ነው የመጣው። ኦኬ እሺ አንተ ጌትነት ሲነግርክ ቪዲዮ ማስረጃ ፎቶ አልጠየቅከው? አልጠየቅኩትም። ምክንያቱም አብረው ሞታ ቀብረናታል የሚባል ነገር ስላለ በአይናቸው ይሄ የገጠር ልጅና ወንድሙ ትክክል አብረው የቀበሯት ነው የመሰለኝ በሰዓቱ። ጌትነት እነሱ ቀብረናታል ላሉ ሲሉክ ስላለክ እነሱም አብረው ያዩ መስሎክ ገምተክ ነው ያልጠየቅከው ቪዲዮ? አይዋ ትክክል ደግሞ ያዩት ነው የመሰለኝ። ይሄን እንዲህ አይነት ነገር ይፈጠራል ብዬ አላሰብኩም። ያው አብረውም ስለሄዱ ያው ያገር ልጅም ስለሆነ ኦኬ ጥሩ። ከዛም በኋላ አለች የሚባለውን አሁን ኦሬዲ እስከ ጥር 10 ድረስ ኦሬዲ ሰምተካል። ከዛ ሀዘን ላይ ነበር። ከዛ አለች የሚለውን ከማን ሰማክ ለመጀመሪያ ጊዜ? በሶስተኛው ቀን የሆነ ልጅ በውስጥ ቁጥሬን ፈልጎ ደወለልኝ። ኦኬ ደውሎ ይችላል ጥር 13 በሶስተኛው ቀን ማለት ጥር 13 አዎ እሺ አይቺ ልጅ እኮ አልሞተችም ብሎ ሲነግረኝ እንዴት ነው መንገደኛው ቅርታ ወንድሜ ባንተ ቦታ እንድሪስ ላስገባው መልሰሃለሁ። እሺ ወንድሜ ደጋግሞ አበባ እየላከ ስለሆነ ነው። እሱም እንደ አሊ ነው ባህሪው፣ ቶሎ ያለቃቅሳል። ከዛ የአበባዬን አስጨርሽ ምናምን ብሎ ይወቅሰኛል። እሺ በሶስተኛው ቀን እሺ ሳርዬ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 10 ነው ይሄን የሰማከው። በሶስተኛው ቀን ቆይ ልጨርስ ጥያቄ ነው። እንድሪስ እንደገባክ ቶሎ አይወራም ወንድሜ፣ ተራህን መጠበቅ አለብህ። እሺ ወንድም አለም ቴንክ ዩ። እሺ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 13 አይዋ ጥር 13 የሆነ ሰው መጣና በውስጥ በዋትስአፕክ ነው በምን መጣ? በጓደኛ ነው ቁጥሬን አፈላልጎ ሪካርድ እንደዚህ ተጣጣፈን። ይቺ ልጅ እኮ አለች ብሎ ተዛ ተደውል አገናኘኝ። ቁጥሩን ላከልኝና ደወልኩለት እኔ ቀጥታ ለልጅቱ። እሺ እርግጠኛ ነህ ወይ ትለው እርግጠኛ ነኝ አለኝ። እሺ እንደገና አገናኝሁት ያን ተክላይን። ኦኬ ምን አለ ተክላይ? ያን ሰዓት ታነጋገሩም የቁጣ ነው። እኔ በፈለከው ልምልህ እችላለሁ እያለ ራሱ እየማለለስ ነበረ። ያ ማለት ነው ልጅቱ አዩሃት ያለው። እሺ ከዛ መንገድ ሲባል እነሱ በዚህ በመልሃ ነው ማንን በሚባለው መንገድ ነው ይዘዋት ሄዱት። እያሳረፉ ሁለት ልጆች ይዘዋት እየሄዱ ነው ሲሉ በዛኛ ሰዎች አልመጡም። ተጨቃጨቁ። ቢያንስ 25 ደቂቃ አካባቢ ያወሩ። አልግባባ ሲሉ አንተ ችግር ለመፍጠር ነው እንዲህ ምናምን ብሎ ያንኛው ተቆጣ። በዛው ተበታተኑ። ኮንፈረንስ ላይ ነው ላይክ
ሶስታችሁ በኮንፈረንስ ይሄኛው ልጅ ተክላይና አንተ ለሶስት ሆናችሁ ወደ 25 ደቂቃ አወራችሁ። አይዋ ስልኩ ከመዘጋቱ በፊት በምንድን ነው የደመደማችሁት? አለች ወይስ የለችም በሚለው ደመደማችሁ? አንተ ለነገር ነው ወይ ሌላ ነገር ፈልገህ ነው ወይ ብሎ ነው ያንኛው ማለት ነው። እሺ ከዛ በውስጥም ዞሮ እንዴት ታግኝቶ ሲሆን ምን ይሆን አላውቅም። በማግስቱ እኔም ተስፋ አልቆረጥኩም። ደውዬ እያልኩት አፈገፈገ እንደገና ያንኛው ወደ ኋላው ማለት ነው። አይቻታለሁ ያለው አፈገፈገ ማለት ስልክ ማንሳት ተወ፣ ሀሳቡን ቀየረ፣ ምን አለ? በቃ ወደ ኋላ በቃ የለም የሆነ ነገር እንደውም ቀኑንም ያዩኋት በዚህ ቀን ነው እያልሁላ ዓለም ታታ ሲል ይሄ ነገር በቃ ወይ አስፈራርተውት ነው ወይ ምንድነው ብዬ ዝም አልኩት። እኔም ኦኬ ምን አደረግክ አንተ? እሱ ስላፈገፍግ እኔማ ሌላ ቀኑን አሁን ያዩኋት ቀን በዚህ ቀን ነው ሲለኝ በቃ ቪዲዮ ለማድረግ የሰውንም ቢሆን ትተባበረኛለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም አለኝ። እንደገና ማለት ነው። ለማን ነው ይሄንን ያልከው? ለተክላይ? ለልጅቱ ለዛንኛው ለዛ ልጅ መጥቶ ለነገረክ ሰው እዛው አካባቢ ነው የሚኖረው? እሱ እዛው አካባቢ ነው? እዛው ነው ሰው ይዶላ ከዚህ ሩካ። ኦኬ ከዛ እንደዛ ሲልክ አስክሪኑን ቀርጸ መላክ ትችላለህ ወይ ስትለው ምን አለክ? ትችላለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም ቦታውን ካሳየን ብሎ ቦታውን እንዲያሳይ ሲባል እንደገና ያንኛው ደግሞ ምን እንደሚላቸው አላውቅም። በዛው ነው የሚሄዱት። ኦኬ እነሱ ቀብረናታል ካሉ ካንተ መቃብር ቆፍሮ አስክሪን ፎቶ እንዲልክልክ ነበር የጠየቀው ለልጁ? አዎ እርግጠኛ እንግዲህ ታሞተች ምን ያው ይታወቃል። አልሞተችም ብሎ እኮ ነው ልጁ እኮ አንተ ሞተች ደላላው ጌትነት ሞተች ባለክ በሶስተኛ ቀን ጥር 10 ጌትነት ሞተች ብሎክ ጥር 13 ይሄ ልጅ መጥቶ ላንተ አልሞተች ቁጥርህን በሰው አፈላልጎ መጥቶ ባለቤትክ እኮ አልሞተችም ላለክ ሰው አስክሪኗን ማለት አልሞተችም ብሎ እንደገና ለምን ስለ አስክሪን ታወራለህ? እንደገና ደግሞ ሳምንት ታጠብቀው ማለት ነው። እንደገና እኔ እንዴት ታውቆት እንደሆነ አላውቅም። እኔ ሌላ ልጅ እንደሆነች ሳምንት ይሆናታል ምናምን እያለ እርግጠኛ መጨረሻ ሰዓት ንገረኝ ስለው ደግሞ እንደገና ሌላ እንትን አለ ቀኑ ማለት ነው። አዎ ሸሸ ከተክላይ ጋር ካገናኘከው በኋላ ስልክ በኋላ በኋላ አፈገፈገ ሀሳቡን ወደ መቀየር ወደ ማመንታት ሄደ። እሱም እንደተክላይ ሞታለች ማለት ጀመረ። ሞታለች ታይሆን እሱ ወደ ኋላው ሌላ ልጅ ትሆናለች ነው ያለው። ግን እዛ ቦታውን ስለሚያውቀው በቃ አስከሬን ተባበረኝ በቃ ያየኋት ልጅ ሌላ በቃ እኔ ተሳስቼ ይሆናል ያየኋት ልጅ ሌላ ትሆናለች አለ። ኦኬ ገባኝ አሁን ተረዳው። እሺ ከዛ በኋላ አንተ ውስጥ ጥርጣሬ አላደረም አለች የሚል ይሄ ልጅ በሶስተኛው ቀን ገና መጥቶ እንደዛ በማለቱ ጥርጣሬ አላደረብህም? ላይክ ምን አደረገ? ያማድሯል እንደገና ከሶስት አራት ጊዜ ሌላ ሰውም እንደዚህ ያኔ ያክስቷ ልጅም አለች ከኢትዮጵያ ራሱ ድንበር ያሉ ሰዎችን እያጠያየቁ እንዲቀርጹላቸው ሲሉ እኛ መኖር እንፈልጋለን ነው የሚሉት ማለት ነው። ኦኬ ሶ ምን አደረክ? እንደዚህ ሚዲያ ላይ እስኪወጣ ድረስ 2 ወር ከ7 ቀን ነው አይደለ? ሳያይዞት ወደ ሚዲያ የወጣው ሞተች በተባለ በ2 ወር ከ7 ቀን ነው። እስከዛን ድረስ አንተ ምን እያረክ ነበረ? ምን ማለት ቤተሰብም አለ እኛ አርፈንም ቤተሰብ ሁላ እኮ አለ ሲጀምር በብርም እንደዚህ ሰው ሃራንዴ ሃራሚ ጋናች ይላሉ እነሱ ማለት ነው። እዛው በእነሱ ሀገር እንደዚህ በውስጥ እያጠያየክ ነበር አንተ ከተለያዩ ሰዎች? በውስጥማ እንዲያው ብዙ ልፋት አለ። አሁን እኮ ነው ሚዲያ ላይ እየወጣው እኮ። ከዛ በፊት እኮ ብዙ ችግር አለ። አቡዬ ምናልባት ከስር የሚጻፍ አንድ ኮመንት እያየው ነውና ዋትስአፕሽን ቼክ አድርጊ እስቲ ቪዲዮ ልክልሻለሁ ይላል እና ትንሽ ለየት ስለነበረ ደግሞሻለሁ። እሺ ጥያቄ እንጠይቃለን። ተራ እየጠበቅን ስለሆነ ተረጋጉ። አንዱ እሺ ጋይስ እንጠይቃለን። ኮመንት ደግሞ ስለሚደራረም ማንበብ አንችልም። ለዛ ነው። ኦኬ ሳውዲ ልክ የነበረ ሳውዲ ለሚኖር ሰው ቁጥሩን ብትሰጪኝ እኔ ቼክ ማስደረግ በማን ስም እንደወጣ ቼክ አስደርጌ መንገር እችላለሁ ያለች ልጅ ነበረች። ቁጥሩን ልኬላት ቼክ አስደርጋ አረብኛ ስለምታነቢ ስሙን አንቢው ላይ ነው አብዱልሃዲ
አሳሚ አብዱልሃዲ በሚባል ሰው ስም ነው የወጣው። ይህንን ነው እንግዲህ ይህልኝ ዋትሳፕሽን የተባልኩት አይደለም። ሀቡ ትናንት ሀና ጋር ነበርኩ በዋትሳፕ ልኬልሻለሁ ይሄዳል። በጣም ተለጋጋሚ ትጻፍ ቆይ ትናንትናው ልጅ እንዳይሆን ቆይ አንዴ አረንጓዴ ፕሮፋይል ቆይ ልፈልገው። ስልኬን ከእንድሪስ ስልኩን ወስጄ ቮይስ አውርቼው ነበረ። ሀቢባ አሁን ችግሩ እኮ የሚያባዙት ናቸው። ሀቢባ ኧረ በፈጣሪ ትንሽ ስቴፕ እየተጓዝን ነው። አቤት ሀቢባ አቤት። አንድ ጊዜ በፈጠረሽ እንደው 40 ምናምን ሺህ ህዝብ አለ። እኔ ሰላም ነው ያጣሁት። እባካችሁ እውነታውን ነገር ለህዝቡ እዚህ ጋር እናንተም ልትናገሩልኝ አልቻላችሁም። ሚኪም አቡፋኖም ይሁን ሳሪም ግሩፕ ላይ ያላችሁ ሁላችሁም ታውቃላችሁ ጉዳዩን። እኔ የወንድሟም ጋር አውርቻለሁ። ግን እኔ እንደ ውሸታምና እናንተ እንደ ሐቀኛ እንደ እውነተኛ የሆናችሁ እኔ እዚህ ጋር ሰላም እያጣሁ ህዝብ ጋር እየተጣለው ስለሆነ እኔ ቪዲዮ ሰራልሃለሁ ከፈለክ እንድሪስ አንዴ ቆይ በእናትህ እንደዛ ሳይሆን ራሴ ማሳወቅ እፈልጋለሁ። እኛ ይኸውልህ አንተ ስለ ስምክ ነው የምትጨነቀው፣ እኛ ስለ ሰው አዳምጠኝ እንድሪስ፣ አንተ ስለ ስምክ ነው የምትጨነቀው፣ እኛ ደግሞ ስለ ጠፋች ነፍስ ለምን ትደብቃላችሁ? ስለ እሷ ነው የምንጨነቀው። ያንተ ስም ልጅ ከሆነ እንግዲህ አዳምጡኝ። ስለ ስሜ አይደለም እውነታውን ነገር መታወቅ ስላለበት ነው። እናንተ ለምን እንደምትደባብቁት ነገር ለልጅቱ ከሆነ የደበቅነውን አውጣው። እሺ በቃ በትልቁ አድርግና ቪዲዮ ላብራና እዚህ ጋር እሺ እንነጋገር። በጣም ጥሩ። ይኸው የረባ ነገር አታውጣ። ከፈለጋችሁ ቪዲዮ ላብራ፣ ካልሆነም አብራ በትልቁ አደርግሃለሁ። የረባ ነገር ሳይሆን ትክክለኛው ነገር እናንተ ላይ እየደበቃችሁ ያላችሁ ትክክለኛውን ያልሆነ ነገር እየተሰየመ ስለሆነ አብራ ቪዲዮ በእናትህ አብራ በትልቁ አደርግሃለሁ። እናቴ ትሙት አደርግሃለሁ በትልቁ አብራ ቪዲዮ። ጋይስ ትናንትና አብሬ ነበርኩ የምትለው ማናት? ዋና አካውንቷ እዚህ ላይ ማን ነው? እያየው ነው። ግን እናንተ ኮፒ ፔስት እያደረጋችሁ ሁላችሁም እየለቀቃችሁት ነው። ወይ ብላ ናት ወይ ብላ ማርያም የምትለው ናት። ማናት? ጋይስ ሳሪቲ አውቄውልሽ ትንሽ ስንጓዝ ጫፍ ላይ እንደርስ የሚበጠብጥ ሰው አይጠፋም። ዝም በያቸው። ማንም አብሬያት ነበርኩ ገለበሌ ውሸት። አብራት የነበረች ኔትወርክ አግኝታ እዚህ ጋር መጣች። እንደዛ እያመንን ተስፋ እያደረግን እያስገባናቸው ባዶ። አሁን ቆይ እንድሪስ ቪዲዮ ያብራና እኛ የደበቅነውን ሀቅ ያውጣ እንዴ። እውነት ለመናገር እኔ ብቻ ሳልሆን ብዙ ሰው ቅር ብሎን ነበረ። ሳይኖረው አለ ለምን ይላል እያለ ነበር። ግን አሁን እኔ ገና ተረዳሁት። ስለዚህ ወንድሟ ስላረጋገጠለት ነበር ይሄ ልጅ ቪዲዮ አለኝ ያለው። የኔ ብቻ የብዙ ጥያቄ ቪዲዮ መረጃ ሳይዝ እንድርስ ለምን አለኝ እያለ ያምታታናል እያሉ ብዙ ሰዎች በግል ሁሉ ያናገሩ ነበር። እኔ ወላሂ ማቀው የለኝም። እንግዲህ እናያለን አብረን ነበር ያልኳቸው። ስለዚህ ወንድሟ መስሎት በሰጠው መረጃ ነው። እንድርስ ይቅርታ ልንለው ይገባል። ማንም ደግሞ ደላላ አሳልፎ ለደላላ የሰጠ አካል የለም። በአስለን እኛው ሰርገው የገቡ ጅዳ ካሉትም የመን ካሉትም እራሳቸው ሰርገው የገቡ ሰዎች አሉ። እውነቴን ነው የምልህ፣ አይተናቸዋል። እኛ ጋር ጨዋጫው አጫውታቸዋል፣ ሌላ ቦታ ሌላ ነገር እና እንደዛ ነው። ይድርስ እናመሰግናለን። እንድሪስ እንግዲህ ሪስክ ወስዶ ኃላፊነት ወስዶ የለፋውን ነገር እግዚአብሔር በሚያውቀው ስለ እውነት ነው። ለማስመሰል ሳይሆን የእሱን ያህል የለፋ ማንም የለም። ወንድሟ የሰጠው መረጃ ትክክል ባለመሆኑ በእርግጥ የከሸፈ ያስመስላል። ግን በሌላ መልኩ እየረዳን ስለሆነ ልጁን ባትነኩት መልካም ነው። ግን ፐርሰናሊ ልጁን አታክ ማድረግ ከፈለጋችሁ የራሳችሁ መንገድ ነው እንጂ በዚህ ጉዳይ ላይ ግባት እንጂ የሆነው እንቅፋት አልሆነም። እንድሪስ ይሄን ነው የማረጋግጥላችሁ። እንድሪስ ሰላም ዋል። በቃ አፉ በል አንተም እኛም እንግዲህ ባሉ ሰዎች ስም ይቅርታ ብለናል። እሺ ወንድሜ እንድሪስ እኔ ላይም ቅር ያለክ ነገር ካለ ይቅርታሽ። ምንም እኔ ቅር ያለኝ ሳይሆን ህዝቡ ያው ይሄን ነገር ማወቅ ስላለበት ነው። ወንድሟ 100% እርግጠኛ ነኝ ሀና ናት እያለ ለሱ ብቻ ነው መጀመሪያ ይቺ ልጅ እንዴት ነው ብዬ የላኩለት ሲላክ እንጠይቀዋለን። እሱን አሁን አንተ ለምን እንዳወዛገበ አንተን እንጠይቃለን። የቱን ፎቶ በትክክል ሳያውቅ ለአንተ መረጃ አለ ብሎ ሰጥቶ እንደዚህ ካደረገ እኛ እሱ ራሱ ይቅርታ እናደርጋለን። ከአንተ ጋር የሚገናኝ ነገር የለም። አንተ የሰጡህ ነው ያመጣኸው። በቃ አለ። ጠይቁት። እሱ ሀቢባ ላይ ስልኩ አይደለ? ጠይቂው። ባለው አንተ ጥሩ ሰው ነህ፣ እናመሰግናለን። እሺ። እና ሌላ ደግሞ ግሩፕ ውስጥ ነው ያልከው ለደላላ ተሸጥኩ ያልከው ግሩፕ ውስጥ ደግሞ እኔ የለሁበትም። እኔ ምንም አይነት ግሩፕ ውስጥ አልወጣም። የለሽም አንቺ እዛ ጋር የለሽበትም። ስለዚህ እንድሪስ እኔም የለውም። እሺ እንድሪስ ወንድሜ እኔም የለውም። እሺ ኧረ እኔ ወዳችኋለሁ። እኔ ማንም ጋር መቀየም አልፈልግም። በቃ እንድሪስ የምጠረጥረው ሰው ካለ አንድ ግን ንገረኝና እናስወጣለን። እንድሪስ የምጠረጥረው እኔ ራሱን እኔ አደም ገርፋ የሚባል ሰውዬና ሰውዬ ብቻና ብቻ ነው። እኔ
እኔ እዚህ ሰው ማምቼ ለሌላ አልሰጣችሁም። ይኸው በዚህ ሁላ ሰው ፊት አደም ገርፋ ራሱ ነው፣ ሌላ ሰው አይሰጠኝም። እዛ ውስጥ እሱን ስላየሁት እሱ ራሱ ነው። እኛ 13 ግሩፕ ውስጥ ነው አደም ገርፋ ያለው። ማንኛው ግሩፕ ላይ እንድሪስ? ተጠንቀቁ። ራሱ ደላላ እናንተ ጋር አለ። አሁንም ቢሆን ተጠንቀቁ። እናንተ አታውቋቸውም። ራሱ ደላላው ነው። እኔ አንዱ ራሱ ነው። በቃ እዛ ውስጥ ላክልበት፣ በውስጥ ላክልኝሽ ማንኛው እንደሆነ። አንድ ደግሞ ሌላ አለ። እኔ ያስወጣሁትም አለ። እኔ ያስወጣሁም ሰው አለ። ስሙን ባልጠራ አላወቃችሁ ነገር ይሄን ነው እኔ እንጂ እናንተ አትሰሙኝም። አሁን ያለውን ስራ እንስራና ወይ መጨረሻ ላይም ቢሆን መተህ ሞር ታብራራለህ። ለአሁኑ ግን የያዝነውን እንጨርስ። በጣም ነው የምናመሰግነው ስለመጣህ። ቴንኪው ወንድሜ። ያላ ይመቻችሁ። እሺ እናመሰግናለን። ያላችሁ ታውላችሁ። ቻው። አይሆፕ ሰው ባያቋርጠን። እሺ እንቀጥል። ሶሪ ስለተፈጠረው ነገር ጋይስ። አንዴ ቆይ ማሳያችሁ ፎቶ አለ የምታውቁት ከሆነ አሊና ይህንን ሰው ታውቁታል? እሺ ከዛ በኋላ ስለዚህ እስከ መጨረሻው ድረስ አንተ በውስጥ ነበረ እያፈላለክ የነበረው እንጂ የሀናን በህይወት መኖር ገና በሶስተኛው ቀን ነው አንተ ያወቅው አይደል? አዎ እንደዛ ነው የሰማሁት። ቤተሰቡም ነው ጀኛ ብቻ አይደለም፣ ወንድሟም ቤትም ሁሉም ያቀርብ ገና ከሶስተኛው ቀን ጀምሮ ከጥር 13 ጀምሮ የሀናን በህይወት መኖር ታውቁ ነበረ። ውስጥ በውስጥ እየተያየቃችሁ ነበር። ለምን እኛ ሚዲያ ላይ የሰማነው ሰያ ይዞት ሲመጣ ከ15 ቀን በፊት ሰያ ይዞት ሲመጣ እንጂ አልሰማንም ነበር። ሶ ቤተሰቡ ግን ኦልሬዲ ጥር 10 ሞተች ተብላችሁ ጥር 13 ከ3 ቀን በኋላ ኦልሬዲ በህይወት መኖሯን ሰምታችሁ ጠርጥራችሁ እያፈላለጋችሁ ነበር ውስጥ ለውስጥ። ያልሞከርነው ነገር የለም በአማት። አዎ ኦኬ። ወዲያውኑ ግን ብትመጡ አሪፍ ነበር። ይሄኔ እስካሁን ድረስ ወታ ነበር። ኤኒዌይ ስቲል ነው አለች፣ ኢንሻአላህ ትወጣለች። ሶ አሁን ወዲያውኑማ ቢሆን እስካሁን የእውነት ነበር የሚገድሏት። ሲጀመር እነዚህ ሰዎች አስበሽዋል? ስለዚህ መቆየት ጥሩ ነው ማለት ነው። ለሱ ይሻላታል ነው የምለው። ምክንያቱም ያን ጊዜ ይገድሏታል አለ ጥርጥር። እንደዚህ ድርቅ ያሉ በአሁኑ ሰዓት ኦኬ እሺ። ስለዚህ እኔ ከባለቤቷ ጋር ያለኝን ጥያቄ እንዳለ ጨርሻለሁ። ጥርት ብሎልኛል። ሌላ ጥያቄ ከሌላችሁ ወደ አሊ ከመሄዴ በፊት አሊባውን ባለቤቷን የምትፈልጉት ነገር ካለ ባልየው ደውሎልኝ ስልኬን አፈላልጎ ደውሎልኝ ነበረ ያለው ሰው እና ሁለቱን ደግሞ ተክላይና ሰውየውን ሲያገናኝ እንደነበረ ገልጾልናል። እና የሁለቱንም የተክላይን በእርግጥ አለ የዛኛው አፈላልጎ እንትን ያለውን ስልክ ሊልክልሽ ይችላል። ይሄ ደግሞ ልጅቱ ሮመዳን ሳምንት እንደቀረው ሰው ሲያስገባ ተይዟል። ትደውል ራሱ ሱርጣ ነው የሚያነሳው ስልኩን። ተይዞ አገር ቤት ገብቷል ማለት ነው። የኢትዮጵያ ስልኩ አለክ? ይግባ አላውቅም፣ ግን እስር ቤት እንደሆነ ነው የሰማሁት። እሱ ልጅቱ ልጅቱ ወይስ ልጁ? ወንድ አይደል የነገረክ? ወንድ ነው ልጁ ነው የሚባለው። እሷ ሴት ከሆነች ልጅቱ ብለህ ጾታቸውን ለይተህ በደንብ ክሊር አድርገህ ንገረን። ሌላ ጥያቄ ጠይቆታል ቅልቦች። የልጁ ስልክ ቢሰራም ባይሰራም የዛኔ የደወለበትን ስልክ ኮሊንግ ሂስተሪ ውስጥ ገብተህ ስክሪንሻት አድርገህ ለአቡና ለምትፈልገው ሰው እንድትልክ አንድ። ሁለተኛ ስሙ ካለህ ያ ልጅ ምናልባት ሰው ነግሮህ ከሆነ ከሌ ሊባል ይችላል ብሎ በጥርጣሬ የደወለውን ሰው አለች ያለህን ሰው መቼም ማን ይሄ ሰው ሳትል አትቀርምና የጥርጣሬ ስም ካለ ወይ ትክክለኛ ስሙ ካለ እሱንም ከስልኩ ጋር ቢካዝ ጌትነት በነገረህ በሶስተኛው ቀን ደውሎ ነው ይሄ ልጅ አለች ሞተች ያለው ሰው ማን ነው ያለው እሱ ነው። እንደውም ማንም ሰው ሳይሰማ የተከራከረው ይሄ ልጅ አሁን ስሙ የማይታወቀው ስልኩም የሌለክ ሰው ነው መኖሯን የተናገረው። ስለዚህ ይሄ ሰው እንዲገኝ ያየበትን ሁኔታ የተናገረበትን ሁኔታ እንዲናቅ ስሙንና ስልኩን እንፈልገዋለን። በቀኑ ታገኘዋለህ። አምሳሌ ጥር 10 ከሆነ በጥር 13 ተደውሎልህ ከሆነ እስከ ጥር 13 የተደወለበትን ኮሊንግ ሂስትሪ ወደ ኋላ ተረጋግተህ ስትወጣም ቢሆን ተረጋግተህ ስልኩን ፈልገህ ታደርሰናለህ። እሱ ነው የሚሆነው። ሌላ ምንድነው ነው እዚህ የመጨረሻ ጥያቄ የምጠይቅህ ሞተች ሲሉ ሀዘን ተቀምጠህ ነበረ ከሆነ ሰው ቤት ወይስ እዛው ባለበት ሆነ ነው የሰማከው?
እኔ ባለሁበት ሰማሁ። እንደገና እዛ ጌታሁን ጋር ሄጄ አንድ 10 ቀን ከርሜ ነው የመጣሁት። እዚህ ያው ስራ መስራት አልቻልኩም ነበር። ኦኬ ጌታሁን ጋር ነው ሄድከው? ደላላው ጋር ማለት ነው ጌታሁን። ኦኬ ኦኬ 10 ቀን በዛ ውስጥ ምን አለ ጌታሁን? ምን አወራህ በ10 ቀን ውስጥ እሱ ጋር ስትቀመጥ? እዛ ምንም ያወራኝ ነገር የለም። ያው ስለሚቀረጸው ነገር እሱ ሁላ እያገናኘ ቅረጹልኝ እባካችሁ እያለ ሁላ እሱ እየለመነ ሰምቼዋለሁ። ምን አሉት? ሰው ላኩ። ሰው ከኢትዮጵያም ይሁን ተጅዳ በራሳችን ወጪ እናመጣለን። እዚያ ያሉትን ሲነጋገሩ እዚያ ያሉት ሲሸሹ የራሳችሁን ሰው አንጡ ነው የሚሉት እነዛ። የቀረጻ መጠየቅ የጀመራችሁት ጥር 13 ልክ ይሄኛው ልጅ አፈላልጎ ቁጥርክን መጥቶ እንዳልሞተች ሲነግርህ ነው ቪዲዮ የጠየቅከው እንጂ ጥር 10 መሞቷን የተነገረህ ጊዜ ምንም አይነት ያው አይተዋታል ብዬ ስላመንኩኝ ምንም አይነት ቪዲዮ ማስረጃ አልጠየቅኩም ነው አይደል? መጀመሪያም ቤትን ጠይቀዋል፣ ተጠራጥረዋል ማለት ነው። ማን የጠየቀው ቪዲዮ? መጀመሪያ ቤተሰብ ነው ጠይቀው። እኔ ደግሞ ሌሊት ነው አየኋት ያለኝ። እንደ ዛሬ ቀን እንትን ብለው አዳር ላይ ተደወለልኝ ስልኩ። ከዛ ልጅቷ አለች እኮ ምናምን ያያት ልጅ አለ ብሎ ሆነ ሪከርድ ሲያደርግልኝ ዞሮ በውስጥ እነግርሻለሁ ያደረገልኝንም ልጅ ማለት ነው። እሺ ኦኬ። እዚሁ ላይ የምጠይቅ ነገር አለ። ምሳሌ አንተ የምትኖርበትን ሀገር ያው ታውቀዋለህ። ሰዎች ሲሄዱ ሲመጡ ይጠፋሉና ለቤተሰብ ለወዳጅ ለወገን ዘመድ የሚሰጠው የቪዲዮ ማስረጃ ነው። እንኳን ሀናን ያህል ሲያዩት ገና በርቀት የምታበራ ሰው ወደቀች ሲባል እንደ ባለቤት እንደ ባል በጊዜው ምን ሆነች ብለህ ደጋግመህ ትጠይቃለህ። ሞታለች ካሉ ኦኬ፣ ከመቅበራችሁ በፊት ቪዲዮ ፎቶ ቦታው ላይ ሆናችሁ እንድታሳዩ እንፈልጋለሁ። ይሄ ነገር በቀላል የሚቀር ነገር ስላልሆነ ምን ማለት ነው? ትናንት አውርታይ ነበር፣ አልታመመችም፣ አልደከመችም። አሁን ይሄን እንድትነግሩ ትችላላችሁ። ማን ነው የሚያምናችሁ? አብረው የነበሩት ሰዎች እነማን ናቸው? ልጅቱ ከዛ እንደዚህ ስትሆን ብለህ ጠይቃቸዋል? ተመጠየቅም እኮ እኔ ራሱ ልሂድ ብዬ ነበር። ይሄ ደግሞ ቤተሰብ መመስከር ይችላል። ወንድሟም ሄጄ ያለህን ሰው ነው መሄዱ ሌላ ጉዳይ ነው። ሞተች የተባለ ጊዜ ማለት ነው ያዩት መሰለኝ። ያው ነግሬያታለሁ ለሀቢባም፣ እርግጠኛ ባይናቸው ያዩት መስለው ነበር። እንደገና ይሄ ነገር ስለ ቪዲዮ ሲነሳ ምልክት አለ የተባለው ደግሞ የሆነ መስቀሏ ክብ ናት። እነሱ በባለፈው ምልክት ተቀብሮ ምናምን የሚለው ነገር ማለት ነው። የሌላ አስረው እንዳያነሱ ተብሎ ምልክት የተባሉት ያንን ነበር። ኦኬ፣ ግን አንተ አልጠየካቸውም? አሁን የጠየቅኩህን ነገር ጠይቀናል። ያን እንዳላዩት ትናቅ እኮ ጠየቅን እኮ እኛ ብቻ አይደለን የሚያክስቷል ቤተሰቡ ዝርያው ጠየቅን። ኦኬ፣ ምን መለሱልህ? እነሱ ግማሹ ያፈገፍጋል ዝም ብሎ ማለት ነው። ደግሞ ሌሎቹም መኖር እንፈልጋለን አሉን። እነዚህ ሰዎች ደውሎ የነገረህን ሰው ነው እንጂ ግማሾቹ ምናምን ያልደወሉ ሰዎች ናቸው፣ ከጀርባ ያሉ ናቸው። ግን የደውሎ የነገረህ ሰው ቪዲዮ ቅረጽልኝ ብለህ እኔማ ብየው ነበረ በራስ ያ ልጅቱ ማለት ነው። እሺ የሃኒ ደላላ ማን ነው? ጌታሁን ላይ የምትሰጣት ይመች ደግሞ ላካት። ጌታሁን ደላላ ነው። አንዳንድ ሰው ያመጣል እየለጠፈ ያመጣል፣ ግን ጠሪቁ በይመች ነው። እሱ አሁን ቢደጉል የጌታሁን ተብሎ ራሱ እዛ ቢነገሩ አይጭኑትለትም። ስለዚህ ጌታሁን የሚሰራው ለይመች ነው። ራሳቸው አሉ ለጠፍ እያደረገ ያመጣ ማለት ነው። ገባኝ። እሱ በይመች ነው የሚሰራው ብለህና፣ ስለዚህ ጌታሁን የሚሰራው ለይመች ነው። ቴንክ ዩ። እሱ በይመች ነው ለራሱ ይመች ማለት እነሱ ያው ተነጋግረው በሱ ስም ይመጣለታል። ለዛ ነው እሷ ሃኒ ለዛ ነው ጌታሁን ይዞ ሄዶ ለይመች የሰጠው እያልክ ነው። ቢካዝ እሱ ለሱ ስለሚሰራ። አይዋ ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁን። ይጨርሻል። እኔ ልጠይቅ፣ ይቅርታ ግን ሌላ ከኔ በፊት ካለ አስቀድማለሁ። ቀልቦች ጨረስክ? ጠይቀህ ጌታውን ማን ነበር የሚባለው እያልኩት ነበር። ሰማኝ። ጌታውን ሳውዲ አረቢያ የገጠር ልጅ ያቦት ልጅ። አይዋ ጌታውን ግሩም ነው የሚባለው። ጥር 13 የደወለለትን ሰው ስልክ ቁጥርና ያደረገለትን ቮይስ ብቻ ነው የምፈልገው። እሱ ዋትስአፕ ላይ ይልክልኛል። አሁን ወደ አሊ እንሄድ። አሊን እንጠይቅ። ከመሄድሽ በፊት
እዚህ ጋር ግን አንድ ፖይንት አልያሽም። ትላንትና ትግሬዋ ልጅ ያለችው በ10 ሲሄዱ አይዟችሁ ብለን አይተናቸው ቀኗ እሷ ትክክል ነበረች ማለት ነው። ትክክል ቀኑ ትክክል ናት እኮ ይኸውልህ ከእሱ ጋር ከባለቤቷ ጋር ያወራችሁ በራሷ ቁጥር ስልክ ቁጥሩን ጽፎ ያለ ጥር 9